ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲያላችሁ እሞኝላችኋለሁ። ቤስቲስ ጉንዱሉ ወደች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አኮፍሉ። ለዚህም ኮልፊ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጭን ቦታቱን አጓብዛችኋለሁ። ለዚህም ኮልፊ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው መረጃ ሰሞኑን ኮሜዲያን እሸቱ ወደ ዋልድባ ገዳም ሄዶ በዋልድባ የሚገኙ የኢትዮጵያ ኦርቶዶክስ ቤተክርስቲያን መነኮሳትና ባህታውያን እንዴት ያለ ተጋድሎና እንዴት ያለ ህይወት እንደሚኖሩ ለማሳየት ሞክሯል። ከዚህ ቪዲዮ መለቀቅ በኋላ እጅግ በጣም ጸያፍ ለመስማት የሚዘጎንን አባቶች የገዳሙ መነኮሳት የሚበሉት የሰው ካካ ነው የሚል መረጃ ሁሉ በየማህበራዊ ሚዲያ እንዲሰራጭ ተደርጓል። ይሄ ድርጊት ዋና ተባባሪ ኦርቶዶክሳውያን ናቸው። የዚህ ጉዳይ ዋና ተባባሪ በአሁኑ ሰዓት ላይ ኦርቶዶክሳውያን ወጣቶች ላይ የይሁዳ ባህሪ ይታያል። ወንድምን የማጥቃት የማሳደድ ሰሞኑን እንግዲህ ኮሜዲያን እሸቱ ላይ ተከታታይነት ያላቸው ውርጅብኞች፣ ስድቦችና ጥቃቶች የሚመጡት ለዛሬ ቀን እንዲመች ስለተፈለገ ነው። ከኮሜዲያን እሸቱ ጋር አብሮ ቤተክርስቲያናንና የቤተክርስቲያን ገዳማውያን አባቶችና ባህታውያን ለመምታትና ለማዋረድ ስለተፈለገ ነው። ተከታታይነት ያላቸው ዱላዎች ኮሜዲያን እሸቱ ላይ የወረዱት በእርግጥም ተሳክቷል። የዚህ ተባባሪ ደግሞ አብዛኛው ኦርቶዶክሳዊ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ለመስደብም ለማሳደድም ለማዋረድም ለመጉደድም ብዙ መከሮችን ለማድረስ ተባባሪ ሆኖ ያለው ኦርቶዶክሳዊ በወጣት ነው። ስም ይወጣል ከቤት ይቀበላል ጎረቤት። አንተ ያበላሸውን ስም አንተ ያሳደድከውን ወንድም ሌላው ሊምርልህ ነው እንዴ? ባለቤቱ የጣለውን አሞሌ ባለዳ ይቀበለው። ምን ዕዳ አለበት የሚቀበለው? ባለቤቱ አልፈልገውም እኮ አይደለም አሞሌ፣ ባለዳ ደግሞ አይቀበለው። ስለዚህ ቤተክርስቲያና ውስጥ ያለ የይሁዳ ባህሪ የይሁዳነት ባህሪ ይሁዳ እኮ ክርስቶስን አልገረፈም። በነገራችን ላይ አልሰቀለውም፣ አልሰደበውም፣ አልተፋበትም፣ በዱላም አልቀጠቀጠውም። አሳልፎ ብቻ ነው የሰጠው ለሚገርፉት፣ ሰውነቱ እስኪደማ ድረስ ለሚገርፉት አሳልፎ ሰጠ፣ ለሚተፉበት አሳልፎ ሰጠ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የማየው በአብዛኛው ይሄው ነው። ወጣቶች ገዳም ያሰራሉ። እከሌ ኮሚሽን ተቀብለው ነው ቤተክርስቲያን ያሰራ ብሎ በየማህበራዊ ሚዲያ ራሱ ኦርቶዶክሳዊ ወጣት እርሱ በርሱ ይነካከሳል እንደ ተኩላ። ለምሳሌ እኔ ኮሚሽን በለው ዋቴቨር በለው ለምሳሌ አንድ ቤተክርስቲያን አሰራ ሲሉኝ አባቶች ነው ደውለው የሚሉት። እኔ ሂጄ ጉሮራቸውን ይዤ ሃንግ ይዣቸው እዚህ ቤተክርስቲያን እሰራላችኋለሁ ይሄን ያህል ስጡኝ ይሄን ያህል ክፈሉኝ አልልም። ራሱ የቤተክርስቲያን አባቶች ደውለው ልጃችን አንተ ሚዲያ ላይ ስለምትታወቅ እንደዚህ ነገር አርግልን፣ የትራንስፖርትን እኛ እንችላለን፣ የመኝታውን እኛ እንችላለን፣ እባክህ አብረ እንስራ አሰራልን ይላል። ከዛ ያ ኦርቶዶክሳዊ ወጣት የሚዲያ ተጽዕኖን ተጠቅሞ ሰው አስተባብሮ ይሰራል። ምናልባት የትራንስፖርት፣ ምናልባት የመኝታ፣ ምናልባት ደግሞ የሻይ ብለው ትንሽ ነገር ሊሰጡ ይችላል። ራሱ የቤተክርስቲያኑ አባቶች ተመካክረው ያስደረጉትን ነገር ራሳቸው ገዳም አባቶች ወጥተው ኮሚሽን በልተዋል ብለው ያዋርደዋል። የጠሩ እሳቸው እነሱ ራሳቸው ይጠራል። እነሱ ራሳቸው ገቢን ያገኛሉ። ገንዘቡን ካገኙ በኋላ አንተን ያዋርደዋል። ራሱ አባቶች መቼም ሃንግ ይዞ አይደለም የትኛውም ቲክቶከር ገዳም የሚያሰራው። በጣም ነው የሚያሳፍረው። የይሁዳነት ባህሪ በቤተክርስቲያን ውስጥ የተንሰራፈ የይሁዳነት ባህሪ፣ ወንድምን ማጥቃት፣ ወዳጅን ማጥቃት፣ ወገንን ማጥቃት። ሰሞኑን ዋልድባ ላይ የደረሰው ስድብና ውርጅብኝ እሸቱን ለመምታት በተደረገ ጥረት ውስጥ አብራ ቤተክርስቲያና ከኑግ የተገኘ ሰሊጥ አብረ ተወቀጥ። ባምቢን ሲናገራት የተናገሩት አብዛኛዎቹ ኦርቶዶክሳውያን ወጣቶች ናቸው። ሌላው ደግሞ አንዳንዱ ደግሞ አጋጣሚውን ይሄን ለማጥቃት የተጠቀመ የተወሰኑ ግለሰቦች ሊኖሩ ይችላል። በግለሰብ ደረጃ በቁጥር ደረጃ ከሌላ ሃይማኖት ዋናው ወቃጭ ማነው? ኦርቶዶክሳዊ ነው። ጥፋታችን ነው ትክክል አይደለም ብሎ ከመመለስ ይልቅ የገሰጸውን የመከረውን ወንድም ይወግራል። ሁሉም እየተረባረበ ይወግራል። እውነቱን ለመነጋገር ማህበራዊ ሚዲያ ላይ እርቃናቸውን፣ እምብርታቸውን፣ ቂጣቸውን፣ ጡታቸውን የሚያሳዩ አብዛኞቹ ወጣቶች እህቶቻችን ኦርቶዶክሳውያን ናቸው። ይመራል። ነገርኩ ምን ታመጣለህ? ይመራል፣ ያበሳጫል። እውነታው ይሄ ነው። ይሄን ቪዲዮ የምትፈልግ ከሆነ ጠዋት መነኩሴ ማታ ቢዮንሴ የሚሆኑ ኦርቶዶክሳውያን ወጣቶች የምትፈልግ ከሆነ 100 ማስረጃ መጣልሃለሁ።
እያንዳንዷ ቂጧን የምትወዘውዝ ሴት አብዛኞቹ የኛ የኦርቶዶክሳን እህቶቻችን ናቸው። ይመርሃል፣ ገደል ግባ፣ ምን ታመጣል? ስለዚህ ይሄ ችግር የሚፈታው ባምቢን በስልክ ደውሎ በመንገር አልነበረም። በሚዲያ ይሄን ጥፋት የሚሰሩ አንድ ሰው ሁለት ሰው ስላልሆኑ በምሳሌነት አንድ ሰው ሁለት ሰው አንስታ ትናገራለህ። ሌላው ከታረመ ይታረማል፣ ካልታረመ አይታረምም። እኔ ልንገር፣ ከቤተ ክርስቲያን ጋር በተገናኘ እቺ ጥፍሬን የምታክል ዋጋ አልከፍልም። ለምን? የሚወቅሩኝ ራሱ ኦርቶዶክሳውያን ወጣቶች ስለሆነ ናቸው። አይተናል። በእሸቱ ብቻ ሳይሆን ብዙ ገዳማትን ያሰሩ፣ ብዙ ለቤተ ክርስቲያን ዋጋ የከፈሉ፣ የታሰሩ፣ የወደቁ፣ የተነሱ፣ ገንዘባቸውን የሰጡ አብዛኛው ኦርቶዶክሳውያን ዛሬ እልም ድርግም ብለው ከሚዲያ ጠፍተዋል፣ ተወግረዋል፣ ተሰድበዋል። ጥፍሬን ዋጋ አልከፍልም ነው የምልህ። ቤተክርስቲያን ጋር በተገናኘ ጥፍሬን በፖለቲካ ብዙ ዋጋ ከፍያለሁ ስላመንኩበት። በቤተክርስቲያን ጉዳይ ጥፍሬን ዋጋ አልከፍልም። ለምን? የሚወግረው ራሱ ኦርቶዶክሳውያን ናቸው። ቀድሞ ጎጀራ ይዘው የሚመጡ እና እሸቱ ምንም አላጠፋም ነበረ። የሱን ስራ ለማጠልሸት ከእሱ ጋር በተገናኘ ቤተክርስቲያኗን ለማጠልሸት ለማንቋሸሽ እሸቱ ኢትዮጵያ ኦርቶዶክስ ቤተክርስቲያን ልጅ አለኝ ብላ ብጠራ ቁጥር አንድ የሚጠራ እሸቱ ነው። እስቲ ጥሩ እከለ አንድ ሁለት ሶስት ሰው ጥሩና እኔ 100,000 ልቀጣ። ከእሸቱ በተሻለ መልኩ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያስተዋወቀ፣ ያገዘ፣ የረዳ፣ የደገፈ ቢያጠፋ እንኳን የምታልፈው ነው። ቢያጠፋ እንኳን እዛ ድረስ አልደረሰም እንጂ እና እኔ በጣም ነው የምፈራቸው። እውነት በጣም ከባዶች ናቸው። ትጎዳላችሁ ሰውን። ፖለቲከኛ ምንም ችግር የለም። በቃ ትዋጋለህ፣ ትወጋለህ፣ ትመታለህ፣ ትሞታለህ። ፖለቲካ ያለ ነው። በቤተክርስቲያን ውስጥ ተደብቃችሁ ወንድምን ለማጥቃት እንደ ይሁዳ ክርስቶስን አልገረፈም፣ ለገራፊዎች ሰጠው። ሰውነቱ እስኪደማም አልቆጠቀጠም። ይሁዳ ሰውነቱ እስኪደማ ለሚቆጠቅጦ ሰጠ። አልሰቀለውም፣ ለሚሰቅሉት ሰጠ። አልተፋበትም፣ ለሚተፉት ሰጠ። ትሰጥናላችሁ። እውነት ነው እላችሁ። እችን ቅንጣት አክል ዋጋ መክፈል አልፈልግም እኔ። ለምን? ምን በወጣኝ? እስቲ ንገረኝ። በዚህ ምክንያት ዋጋ ክፈል በለኝ። ማን እንደተከበረ ልከበር። በኢትዮጵያ ኦርቶዶክስ ቤተክርስቲያን ወጣቶች እከሌ እኮ ተከብሯል በለኝ። ለምንድን ነው ዋጋ የምከፍለው? ርብርብ ለመግደል ርብርብ። ስለዚህ አሁን ሰሞኑን እሸቱን ለማጥቃት ተብሎ ነው፣ እግረ መንገድ ነው ቤተክርስቲያን የተጠቃች እንጂ ፐርፐዝሊ ቤተክርስቲያን ለማጥቃት አልነበረም። እና ተከታታይነት ያለው እሸቱ ላይ ተከታታይነት ያለው ዱላ የሚያርፈው ዋና አቆጣጣይ ዋና ደብዳቤዎች የኛዎቹ ድንዙዞች ደናቁርት ናቸው። ብዙም አይገርመኝም። ብዙ ነገሮች እንዳሉ እናውቃለን። ብዙም አይገርመኝም። ዋናዎቹ እኛ ስለሆነን ማለት ነው። ዋና አቆጣጣይ በየመንደሩ በየብሔሩ ተከፋፍለህ ቤተክርስቲያኗን ለመሸጥ የተነሳ ኦርቶዶክሳዊ ወጣት ስለሆንክ ብዙ የምደነቅበት አይደለም። ጎርመኝ እንደሌላው ታዝቤ የማልፈው ነው። ለፖለቲካ ቢሆን ሰጣለሁ ዶሜን። ለኢራን ሄደህ ተዋጋ ብትለኝ ይሻላል ለቤተክርስቲያኗ ዋጋ ከምከፍል። ለምን? ወገንዛ ወንድሞቼ ነው የሚገለው። የገንዛ ወንድሞቼ ነው መጥፋትን የሚመኙት። የገንዛ ወንድሞቼ ነው አንተን ለማሳደድ እንቅልፍ አጥተው የሚያድሩት ራሱ ኦርቶዶክሳውያን ናቸው። ቁሪ ይልሃል፣ የፈለግከው መሆን ትችላለህ። እውነታው ይሄ ነው። ጫት ውስጥ ያለን እኛ ነን፣ መጠጥ ውስጥ ያለን እኛ ነን፣ ክለብ ውስጥ ያለን እኛ ነን። ይደብራል፣ ለመነጋገር ያስጠላል። እውነት ስለሆነ እነግርሃለሁ። እውነት ስለሆነ ነው የምነግርህ። ይመራል፣ ይምረራል። አይ ዶንት ኬር። ለፊት ባገኝ አይነን ላለው በቦክስ ብትገጥመኝ ገጥምሃለሁ። እኔ እንደ እሸቱ እንደዚህ አንገት ደፍቼ ዞር የምለላቸው አይነት ሰው አይደለም። ፈጣጣ ነኝ። ይህን እንደዚህ ብለሃል ምን አባ ብትለኝ አይነ ስብህን አጠፋለሁ። ሞት ፈሰረኝ ለማንም ከዚች አልቀጥርም። እና ቤተክርስቲያን ማሳደድ እንደገና ደግሞ ሌሎች ሰደቡን ሌሎች ተናገሩን ብላችሁ ብራ ከርዬ ለማለት የምትፈልጉት እራሳችሁ መጀመሪያ ወንድሞቻችሁን መች ጠበቃችሁ? እራሳችሁ መጀመሪያ መቼ አንድነት አላችሁ? እስቲ የሌላን ሃይማኖት ሰው ተመልከቱ። እንዴት እንደሚረዳዳ፣ እንዴት እንደሚደጋግፍ ተመልከት። እንዴት እንደሚተዛዘን፣ እንዴት እንደሚጠባበቅ ተመልከት። እርሱ በርሳቸው ይጠባበቃሉ፣ ሃይማኖታቸውን ያስጠብቃሉ።
እርሱ በርሳቸው ይሸፋፈናሉ፣ ሃይማኖታቸውን ይሸፍናሉ፣ ይጠብቃሉ። የኛ አሳዳጅ ራሱ ነው ወንድሙ አንተ ካላጠፋው እንቅልፍ የማይወስደው ኦርቶዶክስ ያለ። ስለዚህ ብዙም የሚጠበቅ ነገር ነው። እኔስ ይሄን ያሰውን ሐሳብ ሲሞቻችን ላይ ቃርግ ሼር አድርጎ ወዳቻለሁ። ፒስ